ሰላም እና ጸጋ ለእናንተ ውድና የተከበራችሁ የተወደዳችሁ የአና ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እንኳን በሰላም መጣችሁ ውዶቼ። እንደዛም ደግሞ ሰብስክራይብ፣ ሼር፣ ላይክ አርጉሽ። ዛሬ እንደ ነገር ይዤ መጣሁ ማለት ዛሬ ቁም ነገር ይዤ መጣ ማለት ነው። ያ ቁም ነገር እግዚአብሔርም አመሰግናለሁ ለዚህ ቀን ያበቃኝ፣ ከሁሉ ቀድሞ ለዚህ ቀን ያበቃኝ አምላኬን አመሰግናለሁ። ሰው ልጅ ማለት ነው ብዙ ፈተና አለ። ሰው ልጅ ብዙ ፈተና አለ። ነገር ግን ትዕግስት ከሌለሽም ትዕግስተኛ ካልሆንሽ ምንም ማየት አትችልም። ነገር ግን እግዚአብሔር ልብሽ ሰፋ አርግቶ ከፈጠራ እውነቴ ነው የምልሽ ቢሞላም ባይሞላም ቢሳካም ባይሳካም ተመስገን አምላኬ ብትይ ከሆነ ጌታ ምስክርም ምንም ነገር አትጭም ማለት ነው። ሁሉ ነገር ትችላለሽ። ለምን እግዚአብሔር ጎንሽ ነው። እግዚአብሔር ሁሌ በርቺ ልጄ ይልሻል። ግን እኔ ማለት ነው እኔ የሰው ላይ አይቼ ሳይሆን ለራሴ ላይ ያየ ማለት ነው። ማለት የአንድ ሰው ትምህርት ከሆነ በቂ ነው ማለት ነው። አለ ታብሳ ማቁረጥ እንደኔ ማለት ነው። እንደኔ እኔ ግን እግዚአብሔር ይመስገን እኔ ብዙ ነገር ሆኖልኛል። እግዚአብሔር እየተመሰገነ ይሁን። እውነቴ ነው የምላችሁ ዛሬ እንደዚህ እንደሚቆምም ማወራም አይደለም። እውነቴ ነው የምላችሁ እኔ ችሎታም የለኝም ነበር። የወራዬ እንደዛ የሰላምታ ራሱ ነው ብዙም ችሎታ የለኝም። ግን እግዚአብሔር ይመስገን ዛሬ እንደፈለኩ አወራለሁ። ግን እንደዚህም ሆኖ የግሌ ጉዳይ አለኝ። እውነቴ ነው ሰው ማለት አንዳንድ ሰው ይንቀኛል ነበር። በቃ እኔ ማለት እንደምታውን በቃ እኔ አንዳንዱ አንቺ ትታመማለሽ ወይ ይሉኛል፣ በሽተኛ ነሽ ይሉኛል። ነገር ግን እኔ አይደለም፣ በፍጹም አይደለም። ጌታ ምስክር ነው፣ ጤነኛ ነኝ በፍጹም። እኔ ራሱ ማምኝም እግዚአብሔር የተመሰገነ ይሁን። ነገር ግን ሰው ደግሞ አንቺ ጤነኛ ነሽ እንደዛ ነሽ ይሉኛል። ግን ደግሞ እኔ እሱ ምንም አይመስልኝም፣ መስሎኛ አይታየኝም። እና እውነቴ ነው የምላችሁ እናንተ ጠንካራ ከሆናችሁ ከእግዚአብሔር በታች እናንተ ጠንካራ ከሆናችሁ የትም ቦታ ትደርሳላችሁ። ለምን ካላችሁ እግዚአብሔር መልካም አምላክ ነው። ያንቺ ያሰባ ላንተ ያሰባ ማንም ሄዶ መውሰድ አይችልም፣ ላንቺ ነው ማለት ነው። ስለዚህ እህቶቼ እኔ በዚህ አምላኬን አመሰግናለሁ። እናንተም ደግሞ እንደኔ ትኖራላችሁ ማለት ነው። እኔ እዚህ ሀገር ሲመጣ ጊዜ ማለት ነው በጣም እኔ ሰው እንኳን እዚህ ሀገር ራሱ ሰርታ ትበላነ ሰው ሀገር ሄዳ ሰርታ ትበላለች ይለኛል ነበር ኢትዮጵያ ያለ ጊዜ ማለት ነው። በጣም ንቁኛል። በጣም እኔ ደግሞ በቃ እኔ ይከፋኛል። ግን ደግሞ አንዳንዴም አይከፋኝም። ለምን ይስቅበታለሁ። ሁሉ ነገር እኔ በሳቅ አሳልፋለሁ ማለት ነው። እውነት እኔ ባዘን ምናምን ብዙም አላዝንም፣ ቢመችም ባይመችም ማለት ነው። ደስ ይለኛል፣ ሁሉ ደስተኛ ነኝ። እግዚአብሔር እየተመሰገነ ይሁን። ይሄ ጸጋም ራሱ አምላክ የሰጠኝ ክብር ምስጋና ለሱ ይሁን ማለት ነው። አሜን ብዬ ይቀበላለሁ ሁሉ ማለት ነው። ከዛ ማለት ነው እኛ አንዳንዶች የሰው አፍም ብንሰማ ወደ ኋላ እንመለሳለን። ነገር ግን አይደለም። እውነቴ ነው። ቆራት ከሆንሽ ማለት ነው ምንም ነገር የሰው አፍ አይተሽ ወደ ኋላ መመለስ የለብሽም። እኔ ማለት ነው እውነቴ ነው የሚላችሁ በጣም ጠነከርኩ። በጣም ሰዎች እንኳን እቺ ልጅ ትሄዳለች እንደዛ ምናምን ሲሉኝ በጣም በቃ እኔ ዛሙ መሄድ አለብኝ በቃ ሰው እንደዛ ያለኝ እኔ ደግሞ አለብኝ እሄዳለሁ ብዬ ቆርጥ አድርጎ ወዴም ማለት ነው። ከዛ ምን አደርጋለሁ መሰላችሁ? እኔ ማንንም አልጠይቅም። የወንድሜ የእህቴ የእናቴ የአባቴ ማንንም አልጠይቅም። ብሩም ምንድነው አማራጬ? እኔ ቀን ስራ ሰርቼ አረብ ሀገር መሄድ አለብኝ።
ብዬ ቆረጥኩ ማለት ነው። እኔ ሴት ነኝ ግን እንደምታወቅ ሴት ብዙ ቀን ስራ አሰራም። ያው እኔ ማለት ሌላ ስራ ነበረኝ ነበረኝና ያ ስራ ብዙም አይደለም ብሩ ማለት ነው ትንሽ ነው። ነገር ግን ቀን ስራ ደግሞ ብዙ ብር ስለሆነ ይሄ ሰርቼ አረብ ሀገር መሄድ አለብኝ አልኩኝና ወደ ቀን ስራ ይርኩ ማለት ነው። ወደ ቀን ስራ ይርኩና እግዚአብሔር እየተመሰገነ ይሁን። ግን እዛም ደግሞ ፈተና መጥቷል። ከዛ እዛ ሲሄድ አንፈልግሽም አሉኝ ማለት እንደዚህ አሉና አንቺ ምን ትሰራለሽ አንፈልግሽም አሉኝ። ከዛ ደግሞ በጣም ከፋኝ ሰውነኝና በጣም ከፋኝና ተመለስኩ። እግዚአብሔር ደግሞ አዋቂ ነው። ሲመለስ ማለት ነው ሲመለስ ደግሞ ራሱ ሰውዬ ነይ አለኝ። ከዛ ተመለስኩና ትችላለሽ ትሰራለሽ አለኝ። አዎ አልኩ። እሱ አሁን ራሱ አላልኩም ዝም አልኩ። ከዛ ስራውን ጀመርኩና በጣም ሰራው። ግን ሄጄ ግን በጣም እንደዚህ በቃ እንደዚህ አብጦ ምንም ነገር አልያዝም ማለት ነው። የመጀመሪያ ቀን ነው እንጂ ያ አመመኝ ማለት ነው። ከዛ ሁለተኛ ቀን መጣ፣ ሁለተኛ ቀንም ሰራ፣ ሶስተኛ ቀን መጣ፣ ሶስተኛ ቀንም ሰራ። እንደዚህ እየጠነከርኩ ሰራው በጣም እኔ ራሱ አላምንም። እኔ ራሱ እንዴት እንደሰራ ራሱ አላውቅም። ግን በጣም አቅም የለኝም። በጣም ምንም ጉልበት የለኝም። ነገር ግን እግዚአብሔር ይመስገን እግዚአብሔር ለእናንተ ያሰባ የትም ቦታ እናንተ ያሰባ አምላካችሁ እውነቴ ነው ትደርሳላችሁ። ከፈጣራችሁ ይሁን ብቻ እሱ ይናገር ብቻ። ከዛ እኔ በቃ እንደዛም በቃ በትግስት ሰራውና ትንሽ ቆያ ማለት ነው። ትንሽ ቆይቼ ይዛ ውስጥ ያለ ሰውዬ አዘነ መሰለኝና ለምንድነው ነው ይሄ የቀን ስራ መስራት ለምን አሰብሽ አለኝ። እኔ ያ ሰውዬ አልነገርኩም። እኔ እንደዚህ ተሸገርኩ አላልኩም። ነገር ግን እውነቴ ነው። ከዛ ጠይቀኝ ማለት ነው። ከዛ እኔ አረብ ሀገር ሄዳለሁ ብዬ ነው እንደዚህ አልኩ። እኔ ቤተሰብም መጠየቅ እችላለሁ። ማንኛ ሰው ከጠየቁ ደግሞ ግን ይጠይቃለሁ። ማንንም ሰው ደግሞ እውነት ትሰራለች ብሎ ስለማያስብ እኔ ደግሞ በቃ እኔ ማንንም አልጠይቅም ብዬ ነው ብሩ ማለት ነው። ማንንም አልጠይቅም ብዬ ነው የቆረጥኩ ወደ ቀን ስራ የገባ ማለት ነው። ከዛ እኔ ያ ሰውዬ ብር ሰጣኝ። እግዚአብሔር ይመስገን ብር ሰጣኝ። እኔ አልጠይቅም ከዚህ በኋላ አትስሪ ብሎ ብዙ ብር ሰጣኝ። ከዛ እኔ ደስ አለኝ ማለት ነው። ደስ አለኝ። እኔ የሰው ሀገር ጀመርኩ። በቃ ወዲያውኑ ተከናወልኩ። እግዚአብሔር ይመስገን። እኔ ግን ክፋት የለብኝም። ነገር ግን የሰው አፍ ብዙ ነገር እኔ በጣም ሞራል ነኩ። ነገር ግን ይስቅበታለሁ ደግሞ ምንም አልከፋም። እግዚአብሔር ይመስገንና እቶቼ ታብሳት ይቆረጥ እውነቴ ነው የምላችሁ ነኝ። የሰው ሀገር መተን ማለት ነው ብዙ ፈተና አለ። ያንዱ ይመቻል፣ ያንዱ ደግሞ አይመችም። ነገር ግን ደግሞ ቀን አለ ብለን ማሳለፍ እንችላለን ማለት ነው። እኔ እዛ ሄዳ ወደ አሁኑ ትመለሳለች እያሉ እኔ ዛሬ ብዙ አመሰሪቻለሁ። እግዚአብሔር ይመስገን። እና ወንድሞቼ እህቶቼ እውነቴ ነው የሆነ ነገር ላይ ታብሳት ይቆረጡ። እግዚአብሔር መልካም አምላክ ነው። እኔ እዛ ሲሄድ ማለት እኔ ወደ ቤት ስገባ መንግስት ሰራተኛ መጡልኛል ሰፈሮቹ ማለት ነው። ጫማይ በጣም አመዳው ነው የሚመስል ማለት ቀን ስራ ሰርቼ ነው የምመለስ። ስለዚህ መንግስት ሰራተኛ መጣች ይሉኛል። እኔም ደግሞ ከነሱ ጋር እስቃለሁ። እነሱ እኔ ላይ ይስቃሉ፣ እኔ ደግሞ ከነሱ ጋር እስቃለሁ። ስለዚህ ለምን ካላችሁ እኔ እዚህ ቦታ ስለሚደርስ የሚያቅማ ነው። እኔ አምላኬ እንደ ፍቃዴ ይሁንልኝ ያልኩ እኔ ደግሞ እዚህ የሰው አገር ይደርሳለሁ እላለሁ። ከዛ እኔ ደርሻለሁ። እግዚአብሔር ይመስገን። አንድ ሰው ታብሳ አትቁረጡ ማለት ነው የምላችሁ። ታብሳ መቁረጥ ምንም ጥቅም የለም። ነገር ግን እኔ ደርሳለሁ በሉ። እኔ ዛሬ ደርሻለሁ። ያሰብኩ ራሱ ሞላልኝ። እግዚአብሔር ይመስገን። ምንም የጎደለኝ ነገር የለም። ያው ዛሬም ደግሞ ፈተና የለም ማለት አይደለም። ብዙ ፈተና አለኝ።
ነገር ግን እኔ መስሎኛ አይታየኝም። ይስቃለሁ ማለት ነው። ይስቃለሁ። በጣም ደስ የሚለኝ ለምን ትላንትና ያሳለፍኩ ዛሬም ደግሞ አምላኬ ከኔ ጋራ ነው። ስለዚህ እህቶቼ እውነቴ ነው የሚላችሁ በሁሉ ነገር ላይ ተስፋ አትቁረጡ። ሁሌ ደስተኛ ሁኑ። ደስተኛ በቃ ደስ ይበላችሁ። በአምላካችሁ በሚታመኑ አምላክ ደስ ይበላችሁ። እውነቴ ነው የሚላችሁ የሰው አፍ በጣም እናንተ መንጎድ ይችላል። ነገር ግን እናንተ ደግሞ አትስሙ። እውነቴ ነው የሚላችሁ ግን ሰው አክብሩ፣ ሰው ውደዱ። ይሄ ለኛ ትእዛዝ አይደለም፣ የአምላካችን ትእዛዝ ነው። ከዚህ በፊት የህይወታችሁ እናንተ ነው የምታውቁ። እውነቴ ነው እናንተ ታውቃላችሁ፣ የራሳችሁ ጉዳይ ማለት ነው። ስለዚህ እውነቴ ነው ተስፋ አትቁረጡ በሁሉ ነገር። ዛሬ እግዚአብሔር ይባርካችሁ፣ ተባረኩ። ይሄ ነው የሚላችሁ። እውነቴ ነው የሚላችሁ ጠንካራ ሴት ሁኑ። በሁሉ ነገር ጠንካራ ሴት፣ ትግስተኛ ሴት ሁኑ። ትግስተኛ ሴት ከሆናችሁ ደግሞ ሁሉ ነገር አላችሁ ማለት ነው፣ ታገኛላችሁ። እግዚአብሔር ይባርካችሁ ይላችኋለሁ።